አንድ ቀን አመመኝ ብሎ ነፂ ኮምፕሌንት ያደረግ ሰምቼው አላውቅም ነበሩ የሚነሱ አንዳንድ ነገሮች ነበሩ ግን ስትጠይቀው በጣም አንተ ራስህ ሁሉ እኔ ነኝ እንዲያመመኝ እንድትል ሁሉ ነው የሚያደርግህና ጥንካሬው ጽናቱ ብርታቱ ምን ያህል ነገር ያያለፈ እንደነበር በውስጡ እንግዲህ ያንቆ እንደ ባልደረባ እናገኘዋለን እንጠይቀዋለን ግን አውጥቶ የሚናገር አልነበረም ሁሉ ጊዜ የሱ መታመም የሱ መረበሽ ሌላውን ሰው ይረብሻል ብሎ ስለሚያስብ ራሱን አሸንፎ ብቻውን መያዙን የመረጠ ይመስለኛልና እንደዚህ አይነት ጥንካሬ ያስቀናል አይደል ለሌላ መኖር ነው ይመስለኝ እንደ ጓደኛ እንደ ስራ ባልደረባ በጣም አጋዥ ነው ይገርመኛል ማለት ከሱ የቤተሰብ ጨዋታ ነው አይደል ነፂ የሚሰራው ግን የኛ ስራ ውስጥ ይገባል እንትናን ብታቀርቢው እንትናን ብታግዢው ሁሌ ማገዝ እንትናን ብታቀርቢው እኮ አዲስ ስራ ሰርቷል እንትናኮ ጥሩ ሁኔታ ላይ አይደለም ብታቀርቢው ብዙ በስራ ጉዳይ በእንግዳ ጉዳይ እንነጋገራለንና ቆርጦ በመግባትም ቆርጦ የሻይ ሰዓት ስለተባለ ብዙ ጊዜ ይመጣል አይዶን ነው እንግዲህ እግዚአብሔር የሚሰጠን እንትን ጸጋ ይገርመኛል እንደየሰው አምላክ የሚሰጠው ጸጋ እሱ በቃ ብዙ ነው አንድ ሆኖ ብዙ ነው የሚባለው በእርግጥም ነፃነት ነው ፕላስ ለሚናገረው ነገር አይጠራጠርም የእውነት ሰው እንደዛ ስለሆነ አንዴ ያው የቴሌቪዥን ሰው ሲኮን የስክሪን ሰው ሲኮን ስክሪን ላይ ያለውን ይሆናል ብዙ ሰው የሚያቀው ግን ደግሞ የነፃነት ኳሊቲዎች በጣም በጣም ብዙ ናቸው በጣም እውነተኛ ሰው አቀኛ ሰው ነገሮችን በቀልዳው ዋስቶ ማቅረብ የሚችል ሰው ከዚያ በላይ ደግሞ በተለይ ህፃናትን ሲጠይቅ እዚህ እንትን ላይ ለህፃናቱ ያለው አፕሮች ነው ይገርመኛል ሳይኮሎጂካሊ ልጆቹም እንዳይጎዱ የሚጠነቀቀው ጥንቃቄ የሚሰማቸው አሪፍ ጆሮም አለው ነፂ ጫውታ አዋቂም ብቻ ሳይሆን ጥሩ ጆሮም አለውና ሰውን እንደየድሜው እንግዲህ ከጠቅላይ ሚኒስትሩ ጀምሮ ህዳሴ ግድብ ጋር ይመስለኛል አይደል ጫውታ የነበረው የባለስልጣናት ከነሱ ከላይኞቹ ጀምሮ እስከ ትንሾቹ ህፃናት ድረስ ሁሉንም እንደየሁኔታው እንደየድሜያቸው እንደየሳይኮሎጂያቸው ዝቅ ብሎ የማናገር ትልቅ ጥበብ አለው ነፃነትና በቃ ፍቅር ነው ነፃነት በጣም በጣም ፍቅር ነው በእኛ ውስጥ